ይሄ ነገር ስለ ቁርአን ነው። ይሄ እኮ ምንም አይነት ቁርአን አይደለም። ይሄ የውሸት ግጥም ነው፣ የሙሐመድ ግጥም። ይሄ ነገር ስለዛ እሳት ነው አንድ ሚስት ለባሏ ያቀጣጠለችለት። በሙሐመድ ስቃይ በጣም ደስታ ነው ማገኘው። እናንተ ባሪያዎች እነዚህን እሾሆች ከሱ ቤት ፊት ለፊት አንጥፉ። ይሄ ታሪክ ስለዛ ሰው ነው ረሱላችንን ሰለላሁ ዐለይሂ ወሰለም መሃል ገበያ ላይ ክብራቸውን ዝቅ ያደረገ። የመካ ሰዎች የዚህን ሰውዬ ንግግር እንዳትሰሙ። ይሄ የወንድሜ ልጅ ሙሐመድ ነው። ቀውስ ነው እሱ፣ ቀውስ። ተመልከቱት ይህን እብድ የሆነ ሰው። ይሄ ነገር ስለ ሱረቱል ለሐብ ነው። ተበት የዳ አቢ ለሀብ ወተብ። አብዛኛውን ጊዜ ሙስሊም ቤተሰቦች ውስጥ ልጆቻቸውን ቁርአን ያስተምራሉ፣ ያስቀራሉ። ማለትም ቢያንስ አራቱን ቁልና ሱረቱል ለሐብን እንዲያስታውሱ ያደርጓቸዋል። ምናልባትም ዛሬ በዚህ የተነሳ ይሆናል ዛሬ ቁርአን ቤታችን ውስጥ አለ በእርግጥ፣ ነገር ግን ልባችን ውስጥ የለም። ሱረቱል ለሐብ ምንድነው? ሰማህ እንዴ አቡ መናል? አላሁ ተዓላ እኮ በአቡ ለሀብ ስም ሱራ ወረደ አሉ። የአላህ ስራ ነው እንግዲህ። ማናት ኡሙ ጀሚል አላሁ ተዓላ በዚህ ሱራ ላይ ያስታወሳት? አቢ ሀባጂ ሰማሽኝ አንቺ? ምን አይነቱን ነገር? የኡሚ ጀሚል ሐብል የእሱ የገመዱ አንገት ይሆናል አሉ አኺራ ላይ። እና ምን ቢያደርጉ ነው እነዚህ ባልና ሚስቶች አላሁ ተዓላ በቁርአኑ የአቡ ለሀብን ስም በመጥቀስ የተናገረው? አላህ የእሳት ቅጣት ይሰጣል ይለኛል። የማገዶ እንጨቶችን ትሸከሚያለሽ አንቺ ይለኛል። በጣም አስፈላጊው ነገር ደግሞ እንዴት ይሄ ሱራ ማስረጃ ሊሆን ቻለ? ቁርአን ተአምረኛ ኪታብ መሆኑን በዚህ ቪዲዮ ይሄንን ታውቃላችሁ። ረአቱ ሐማለተል ሐጠብ ፊ ጂዲሃ ሐብሉም ሚን መስድ። ሱረቱል ለሐብ የወረደው መካ ላይ በዛን ጊዜ ነበረ። አቡ ለሀብ የበደል ጫፍ የረገጠ ጊዜ የአላህን ነቢይ ሰድባቸው ነበር፣ ያስጨንቃቸው ነበር። ገበያ መሃል እሳቸውን ክብራቸውን ዝቅ ያደርግ ነበር። የኔ ወንድሜ ልጅ የአባት ቅድመ አያቶቹን እምነት ለቋል፣ አንድ አላህን ብቻ አመኑ ይላል። እንደዚህ አይነት መጥፎና ውዳቂ ቃል ሰምቼ አላቅም እስከዛሬ። የሚገርም ነው፣ እኛም ገርሞናል። አዎ ይገርማል። ነገር ግን ይሄ ሁሉ ነገር የጀመረው ያቺ የፀሐይ ብርሃን በመካ መሬት ላይ ገና እንዳረፈች ነበር። ግመሎቹም በክምር አሸዋው ላይ እየሄዱ ነበር በጠዋቱ። ግማሹ ፊቱን በመስታወት እያየ ነበር፣ ግማሹ ቁርሱን እየበላ ነበር በጠዋቱ። ቀሪዎቹ ደግሞ አልጋቸው ላይ ገና እየተንጠራሩ ነበር። የፀሐይ ብርሃን ወጥቷል፣ እሳቸው ደግሞ አልጋ ላይ ይንጠራራሉ። እርሶ ዝም ብሎ ይተኛሉ እንዴ? አይነሱም እንዴ? ምን ስራ አለቦትና ነው ለነገሩ? ነገር ግን አንድ የሆነ ሰው ደግሞ ሰፏ ተራራ ላይ እየወጣ ነበር። አባዬ እዛ ተራራ ላይ ማን ነው ያለው? ሙሐመድ። ይሄ ተራራ ማለት መካውያኖች ወጥተው የሚሰባሰቡበት ነበር። ልዩ ልዩ ነገሮችን የሚማከሩበትም ነበር። ሰፏ ተራራ ላይ እንደወጡ የአላህ ነቢይ ሰለላሁ ዐለይሂ ወሰለም በረጅሙ ተነፈሱና ከዛም ጮክ ብለው ተጣሩ፣ ያ ሰባሃ። ይሄ አዛንም አልነበረም፣ እንዲሁም የንግድ እንቅስቃሴም አልነበረም። የአደጋ ምልክት ነበር። ምክንያቱም ይሄ ነው፣ እናንተ ሰዎች ተነሱና የኔን ነገር አዳምጡ፣ እናንተ ላይ አደጋ እየመጣ ነው። ምንድነው? የምን መከራ፣ የምን ችግር መጣ? ሰዎችም ከቤታቸው፣ ከሱቃቸው፣ ከሰፈራቸው፣ ከወሬያቸው አቋርጠው ወደዛ ቦታ መሩ። ሁላቸውም ሶፋ ተራራ ስር ተሰባስበው ባዩአቸው ጊዜ የአላህ ነቢይ ሰለላሁ ዐለይሂ ወሰለም አንድ ጊዜ መልከት አደረጉና ከዛም እነሱን አንድ ጥያቄ ጠየቋቸው። እናንተ ሰዎች እኔ ይሄንን ብላችሁስ ከዚህ ተራራ ጀርባ ጠላቶች እናንተን ለማጥቃት እየመጡ ነው ብላችሁስ ታምኑኛላችሁ? ሰዎችም መጮህ ጀመሩ። አዎ፣ ለምን አናምንህም? ምክንያቱም አንተ እውነተኛ ሰው ነህ፣ አንተ አሚን ነህ፣ አንተ ሲዲቅ ነህ፣ አንተ ሙሐመድ ነህ። የእነዚህን ሁሉ ምላሽ ከሰሙ በኋላ የአላህ ነቢይ ትንሽ ቆየት አሉና ከዛም እንደዚህ አሏቸው፣ እናንተ ሰዎች እኔ እናንተን እያስጠነቀቅኳችሁ ነው ከሚመጣባችሁ ቅጣት፣ እጅግ ኃይለኛ ከሆነው ቅጣት። እናም ተገዙ አንድን አምላክ የሆነው ዓለምን የፈጠረ። ይህንን እንደሰሙ ሁኔታቸው ተቀየረ፣ ጩኸታቸው እጅግ በጣም መቅለጥ ጀመረ። ሁላቸውም በአግራሞት እርስ በርስ መተያየትን ጀመሩ። ምንድን ነው የሚለው? ምንድን ነው የሰማችሁት እንዴ? የአባትና የቅድመ አያቶቻችንን እምነት እንተው እንደኛ? ጣዖቶቻችንን እናስቆጣ እንደኛ? ከዛ በኋላ አንድ ሰው ተነስቶ ቆመ፣ በንዴትና በጥላቻ የተሞላ። ከዛም መጮህ ጀመረ፣ የወንድሜ ልጅ ድራሽ ይጥፋ፣ አንተ እጆቼ በተሰበሩ። ለዚህ ነበር እንዴ አንተኛን ያሰባሰብከን? ለዚሁ ጉዳይ ብለህ ነበር እንዴ እዚሁ እንድንሰበሰብ የጠራህን?
ለዚሁ ጉዳይ ነው እንዴ ያሰባሰብከን እዚህ? ይሄ ሰውም ሌላ ሰው ሳይሆን የረሱላችን ሰለላሁ ዐለይሂ ወሰለም አጎት አቡ ለሃብ ነበር። የእሱ እርግማንም ከሰማይ ጋር ተጋጭቶ ተመልሶ እሱ ላይ ወረደ። በሱ እድሎች ላይ እስከ ወዲያኛው የጀሃነም ቅጣት ተከተበበት። ነገር ግን አላሁ ተዓላ ለራሱ ነቢይ ይህንን ነገር አልነገራቸውም። ዓሊሞች እንደሚሉት በዚህ ሰዓት እቺ ሱራ ብትወርድ ኖሮ የመካ ሰዎች እንዲህ ይሉ ነበር፣ እንዴት እሱን እንመነው? የራሱን ሰዎች እኮ ነው በመጥፎ እሱ የሚናገረው። በዛን ጊዜ ደግሞ መካ ውስጥ አጎት ማለት የአባት ቦታ ነበር የሚሰጠው። በተለይ ደግሞ ያን ጊዜ የስጋ ወላጅ አባታቸው የሞተባቸው። ጊዜውም እየነጎደ መጣ። የአላህ ነቢይም በተለያዩ ቦታዎች ላይ እየተሰማሩ አንድ አላህን ተገዙ እያሉ መጣራት ጀመሩ። ነገር ግን አቡ ለሃብ ረሱላችንን ሰለላሁ ዐለይሂ ወሰለም ኋላቸውን እየተከተለ ይሄድ ነበር። አሁን ደግሞ ምን አይነት ግጥም ነው ያመጣብን? እስከዚህም ድረስ የመካ ተንኮለኛ ወጣቶችን መሐመድን ሰለላሁ ዐለይሂ ወሰለም ተከተሉት ብሎ አዘዛቸው። በድንጋይም ውገሯቸው ብሎ አዘዘ። በሏቸው፣ ወሩሩ፣ በሏቸው። በደላቸውም በዚህ አላቆመም። የእሳቸው ሚስትም ማለትም የረሱላችን ሰለላሁ ዐለይሂ ወሰለም አክስት ኡሚ ጀሚል በጣም ውብና ቆንጆ ሴት ነበረች። በአዳዲስ ተንኮሎች ነቢዩን ታስጨንቅ ነበር። እናንተ ሁላችሁም የመካ ከበርቴና ኃላፊዎች ናችሁ፣ አህመድን ለምንድነው አትቃወሙ? እውነት ብላለች፣ መቃወም አለብን። አዎ ተቃወሙት አንድ ላይ። አዎ መቃወም አለብን። ይሄንን አክል ድንበር ዘለሉ። ሁለቱን ወንድ ልጆቻቸውንም ሚስቶቻችሁን ፍቱ አሏቸው። ምክንያቱም የሁለቱ ወንድ ልጆቻቸው ሚስቶች የረሱላችን ሰለላሁ ዐለይሂ ወሰለም ሴት ልጆች ነበሩ፣ ኡሚ ኩልሱም እና ሩቅያ ረዲየላሁ ተዓላ አንሃ። ፊቴን እንኳን ዘወር ብላችሁ እንዳታዩ ሚስቶቻችሁን እስካልፈታችሁ ድረስ። አባዬ ዛሬውኑ ሂደን እንፈታቸዋለን እኛ። ንጋቱ ወደ ከሰዓት በኋላ መራ። ከሰዓት በኋላውም ወደ ምሽት አመራ። የአቡ ለሃብ በደል ግን እየጨመረ እንጂ እየቀነሰ አልመጣም። የመካ ነዋሪዎች የኔ ወንድሜ ልጅ እኮ አበደ፣ ቀወሰ፣ እሱ የሚለውን እንዳትሰሙ። የሱ በደል እጅግ በጣም ከመብዛቱ የተነሳ ድንበር ሲዘል አላሁ ሱብሓነሁ ወተዓላ በንቡወት 10ኛው ዓመት ላይ ሱረቱል ለሃብን አወረደ። አቡ ሃዲ እስቲ ያንን ሱራ አሰማን፣ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ወረደውን። ተበት የዳ አቢ ለሀብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد። እስቲ አሁን ደግሞ ይሄንን ሱራ በሲኒማቲክ አርት እንመልከተው እስቲ በቀላሉ። የመጀመሪያው አያት በትየዳ አቢ ለሀብ ወተብ። የመጀመሪያው አያት የአቡ ለሃብ ሁለቱ እጆች ተሰበሩ እናም ወደመሱ ይላል። አሁን እዚህ ላይ ሁለት ነገሮች አሉ ማስተዋል ያለብን። ማለትም ይሄ አያት ስላለፈው ነው እየተናገረ ያለው። ለማለት የፈለኩት የአቡ ለሃብ እጆች ይሰበራሉ ሳይሆን እንደውም እጆቹ ተሰብረዋል። ያን ጊዜ ረሱላችንን ሰለላሁ ዐለይሂ ወሰለም ከህዝቡ ፊት ለፊት አሳንሰው ያየ ጊዜ ያን ጊዜ 100% የሆኑ ነገሮች ናቸው። እጆቹ ተሰብረዋል። ነገር ግን አቡ ለሃብ አሁንም አልታረመም። ይሄ ሱራ ከወረደም በኋላ ለሰዎች እንዲህ ይል ነበር፣ እሱ እያለ ያለው እጄ ይሰበራል ይላል። የታለ የተሰበረው እጄ? ይሄው በሰላም አይደል እንደ ያለው። አሁን ደግሞ ማስተዋል ያለብን ሁለተኛው ነገር እጅጉን አስፈላጊው ነገር እዚህ ላይ ስለ እጆች ብቻ ለምንድን ነው የሚያወራው? ለምንድን ነው እጆቹ ተሰበረ የሚለው? ለምን ጭንቅላቱ ተፈነከተ፣ እግሮቹ ተሰበሩ፣ ልቡ ታመመ? ለምን እንደዚህ አልተባለም? እንደውም እኔ የምላችሁ አንድ የሆነ ትዕይንት ተመልከቱ እስቲ። እስቲ ይሄን ትዕይንት በድጋሚ እስቲ እንመልከተው። እዚህ ትዕይንት ላይ የምንመለከተው አንድ ወታደር እንዴት አድርጎ በራሱ እጅ ሰይፍ እንደያዘ እንመለከታለን። በሁለተኛው እጁ ደግሞ ጋሻ ይዟል ራሱን የሚከላከልበት። ስለዚህ ያንድ ሰው ሁለቱ እጆቹ ከተሰበሩ ወይ ጥቃት ማድረስ አይችል ወይ መከላከል አይችል ማለት ነው። ስለዚህ ያልቅላችኋል ማለት ነው። ራሳችሁ መከላከላችሁም ትወድማላችሁ፣ ትጠቃላችሁ ማለት ነው እናንተ። በዚሁም መሰረት የአቡ ለሃብን ህይወት በምናይ ጊዜ የሱ ሀብት፣ የሱ ንብረት፣ የሱ ልጆች፣ የሱ ግንኙነቶች፣ የሱ ኃይል፣ የሱ ጉልበት ሁሉም ነገር ወደመ። ምንም አይነት ነገር እሱ አጠገብ አልነበረም። ወደፊትም ሂደን ህይወቱን ስናይ እሱ የሞተ ጊዜ ማንም ቀባሪ አልነበረውም፣ የነካውም ሰው አልነበረም። መጥፎ አሟሟት ነው የሞተው።
ለብዙ ቀናቶች ያክል መንገድ ላይ ሬሳው ተጥሎ ሰዎቹ እጅግ በጣም በግማቱ ተሰቃይተው እስከዚህ ድረስ የራሱ ልጆች እንኳን የአባታቸውን ሬሳ አንነካም ቤትም አናስገባም እስኪሉ ድረስ። እናንተ የአቡ ለሀብ ልጆች ኧረ እባካችሁ የአባታችሁን ሬሳ እንኳን ባይሆን ቅበሩት። በግማቱ የተነሳ ሰዎች እያስታወኩ ነው። አሁን ወደ ሁለተኛው አያት እንምጣ። አግና አንሁ ማሉሁ ወማ ከሰብ ወይ ሀብቱ እሱን አልጠቀመው ወይም የወለዳቸው ልጆቹ እሱን አልጠቀሙት። እነዚህ አያቶች ለነዛ ነገሮች መልስ ናቸው። አቡ ለሀብ ሲናገር ለነበረው የሚለው ነገር እውነት ከሆነ ሀብትና ንብረቴን ለአላህ እሰጣለሁ እናም ራሴን አድናለሁ ከእሳት። አሁን እዚህ ጋር ማስተዋል ያለብን ከሰብ የምትለው ቃላት ያገኘነው ጥቅም ወይም ሀብታችን ማለት ነው። አንዳንድ ጊዜ ሰዎች በጣም ብዙ ሀብቶች ይኖራቸዋል፣ አባትና አያቶቻቸው ሰርተው ያስቀምጡላቸው። ይሄ ከሰብ የሚለው ቃል ግን ራሳችሁ የሰራችሁት ራሳችሁ ለፍታችሁ ጥራችሁ የሰራችሁት ብር። የረሱላችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ አለ፣ የሰው ልጆች ከሁሉም በላይ ትልቁ ሀብታቸው ጥቅማቸው ልጆቻቸው ናቸው። እዚህ አያት ላይ ግን እኛ እያየን ያለነው ምንድነው? የሱ ልጆች እሱን እየጠቀሙት አይደለም። ወደ አያት ቁጥር 3 እንሂድ። ሰየስላ ናረን ዛተ ለሀብ አቡ ለሀብ በጀሃነም እሳት ይቃጠላል፣ ነበልባሎቻቸው ረጃጅም በሆኑ እሳት መሃል ውስጥ። ወደ አራተኛው አያት በምንሄድ ጊዜ ደግሞ ወምራአቱሁ ሐማለተል ሐጠብ የዚህ አያት ምክንያት ደግሞ የሱ ሚስት የእንጨት ክምሮችን ትሸከማለች በጭንቅላቷ። የእንጨት ክምር ማለት ጀሃነም ውስጥ እንጨቶችን ይዛ በመምጣት መቃጠሏም እንዳለ ሆኖ ነገር ግን ጀሃነም ውስጥና የእንጨት ክምሮችን በመሸከም ወደ ጀሃነም እሳት ውስጥ ትጨምራለች። እናም እንጨቶች ደግሞ እሳት ውስጥ ሲጨመሩ ምን ይሆናል ማለት ነው? እሳቱ የባሰ ይጨምራል። ስለዚህ ራሷን በራሷ ታቃጥላለች ማለት ነው። እዚህ ላይ ግን የሚገርመው ነገር አላሁ ተዓላ ይህንንም ማለት ይችል ነበር። ጀሃነም ውስጥ ትገባለች፣ የጀሃነም እሳት ውስጥ እድሜ ዘመኗን ትቃጠላለች። ይህንን ለምን አለ? እንጨቶችን ይዛ ትመጣለች የሚለውን ይኸውላችሁ። እዚህ ላይ መረዳት ያለብን እኛ እሷ በህይወት እያለች ምን ነበር የምትሰራው? ምንም አትጨነቅ አንተ፣ እኔ የምልህን ነገር ብቻ እሱን ተከትለህ አድርግ። ምድር ላይ እያለች የባለቤቷ ጥላቻ እንዲጨምር ታነሳሳው ነበር። ውስጡ ያለው የጥላቻ እሳት እንዲጨምር ታነሳሳው ነበር። ለዚህም ነው አላሁ ሱብሓነሁ ወተዓላ እንጨቶችን ተሸክመሽ ጀሃነም ውስጥ ነይና የራስሽን እሳት ራስሽ አያይዥ ብሎ ያላት፣ የእሳቱን ኃይልም ራስሽ ጨምሪ በማለት። እዚህ ላይ ደግሞ እጅግ በጣም አስፈላጊ የሆነ ነገር ሰላት ውስጥ ሆናችሁ ይሄን ሱራ በምትቀሩ ሰዓት እንዲሁ ዝም ብላችሁ ወምራአቱሁ ሐማለተል ሐጠብ አይደለም፣ እንደዚህ አይደለም። ሐማ ማለት ኃይልና ጉልበት ያለው ቃል ነው። እጅግ በጣም ትልቅ ክብደት የተሰጠው ቃል ስለሆነ ስትቀሩ እናንተ በኃይል ቅሩት። ወደ አያት ቁጥር 5 እንሂድ። አሁን ደግሞ ፊ ጂዲሃ ሀብሉን ሚን መስድ አንገቱ ላይ ገመዶች ይኖራሉ፣ ያውም እጅግ በጣም ጠንካራ ገመድ። ጂዲሃ የሚለው ቃላት እዚህ ላይ ተጠቀመው ቆንጆ ለሆነ አንገት ሲሆን እንደዚህ አይነት አንገት በወርቆች ያሸበረቀ። የሚገርመው ነገር ስለ ገመድና ስለ አንገት እንዴት ሊወራ ቻለ? ከዚህ ጀርባ ያለው ታሪክ ደግሞ ኡሚ ጀሚል ማለት እጅግ በጣም ውብና ቆንጆ የሆነ የአንገት ሐብል ታደርግ ነበር። እናም ለመካ ሰዎች እንዲህ ትላለች፣ ለህብረተሰቦችም እንዲህ ትላለች፣ የኔን የአንገቴን ሐብሎች የምሰጠው ሙሐመድን ለተቃወመና እሱን ላስቸገረ ሰው ነው፣ ከኔ ጎን ለቆመ። ለዚህም ነው እዚህ ቦታ ላይ እንዲህ የተባለው። የሱ አንገት ላይ ገመዶች ይኖራሉ፣ ቁልፎች ያሉት ገመዶች ይሆናሉ፣ እጅግ በጣም ጠንካራ የሆኑ ልክ ሁል ጊዜ ሐብል እሷ ስታስር እንደነበረው አይነት። ይሄ ነው እንግዲህ የሱረቱል ለሀብ መረዳት ያለባችሁ ነገራቶች። እናም አሁን ማወቅ ያለብን ደግሞ ከዛሬ ከኛ ህይወት ጋር ምንድነው ሊያገናኘው የሚችለው? እኔ በገባኝ መልኩ ላስረዳችሁ ካልኳችሁ ይሄ ሱራ ሊወርድ የቻለው የአላህ ነቢይ ሰለላሁ ዐለይሂ ወሰለም ጠላት የሆነ ሰው ያ ሰው ማለት የአላሁ ተዓላ ጠላት ጭምር ነው። እጅግ በጣም በፍጥነት ወደ አላህ ነቢይ በኩል በደል ለማድረስ የሚሮጠውን ያክል ያንኑ ያክል እጥፍ ድርብ የሆነ ስፒድ የአዛብ ቅጣት በአቡ ለሀብ ላይ መጥቶ ነበረ፣ እየመጣ ነበር። እሱ ግን አላወቀም። አሁን ደግሞ በሌላኛው አቅጣጫ እኔ በተረዳሁት ላስረዳችሁ። ዛሬ በእኛ ህይወት ላይ እንዲመጣ ለማድረግ ይኸውላችሁ ባልና ሚስት ማለት እርስ በርሳቸው ጥላ ናቸው። ጓደኛ ለጓደኛው፣ ወንድም ለወንድሙ ጥላዎች ናቸው።
አሁን አብዛኛውን ጊዜ የኛ አንድ ጓደኛችን አንድን ሰው ያማል ቁጭ ብሎ ቃለህ እንዴ እንደዚህ ከሆነ ኧረ እባክህ እንደዚህ ሆነ እስቲ ሌላም ንገረኝ። አብዛኛውን ጊዜ በባልና በሚስትም እንደዚህ ነው። የራሳቸውን ህይወት ትተው ስለ ሌሎች ህይወት ነው የሚያወሩት። እንዴ የከሌ ሴት ልጅ እኮ ጠፋች አሉ አወቅሽ እንዴ? የዚች ሚስት ባል ግን ምንድን ነበር ማድረግ የነበረበት? እሷን እንድታቆም ማድረግ። ተይ ጥሩ አይደለም ማለት አለበት። ነገር ግን እኛ ምንድነው የምናደርገው? የምን ማጥፋት ብቻ የእናቷንም ወርቆች ነው አሉ ይዛ ሄደችው። በወሬዋ ላይ ነዳጅ እንጨምራለን፣ እናነሳሳዋለን። አስታውሱ፣ ከመጥፎ ነገር ጋር ስታብሩ ያንን ስራ መጥፎ የሰራው ሰው እሱ የሚያገኘው ውጤት ያነሳሳውም ሰውዬ ጭምር ይቀጣበታል። ሐሳቡንም የደገፈ ጭምር ይቀጣል።